የሻቢያ አሁናዊና የትላንትና ዘመን ሁኔታ ተጠቅሳለሁ ከመግለጫችሁ ውስጥ ሻቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያ የፖለቲካ ማህበረሰብ ህልውና አንፃር በበጎ ሊመዘገብለት የሚያስችል ታሪክ የለውም። አሁንም የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በአገራችን ብሔራዊ ጥቅም ላይ ጉዳት እያደረሰ መሆኑን ሊመዘገብ ይገባል፣ ሊወገዝ ይገባል። የሻቢያ የተገንጣይነት አጀንዳ ላይ ሴረኞች ሻቢያና ወያኔ ናቸው። የኢትዮጵያ ህዝብም አልተሳተፈም የግንጠላው ፕሮሰሱ ላይ ማለት ነው። አብን ኤርትራ የሚባለው አገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ አለው። ከቅቡልነት ጥያቄም በላይ አገራችን ኢትዮጵያ ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሚ አገራዊ አጀንዳ ሆኖ እንዲያዝና ቁርጠኛ ትግል እንዲደረግበት እንጠይቃለን ይላል ነው። እንግዲህ ይሄን ዋና አነጋጋሪ ሆኖ የወጣው አጀንዳ የኤርትራ መንግስት ሳይቀር መልስ ሰጥቷቸዋል፣ ስማችሁን ባይጠቅስም። አንደኛ ታሪክ ዳራውን ማንሳት ለምን አስፈለጋችሁ? አንዳንድ ሰዎች ለምንድን ነው ያኔ የሰሜኑ ጦርነት ወይም የትግራይ ጦርነት ጊዜ እንደዚህ አይነት ታሪካዊ ዳራዎችን ማንሳት ያልፈለጋችሁት? ይሄ እውነት ከሆነ ዛሬ ለምን አመጣችሁ ታሪካዊ ዳራውን የሻቢያ ከፍጥረቱ ጀምሮ የሚለውን? አንድ ፖይንት እሱ ነው የሱፍ ያዝልኝ። ሁለተኛ የኤርትራ መንግስትና የሻቢያው ቀደም ብሎ እንደተጠቀሱት በብርሃን ፍጥነት ወጥተው ለምንድን ነው ያወገዟችሁ? ሻቢያ መንግስት ብቻ አይደለም፣ በሻቢያ ዙሪያ ያሉ እኔ ኃላፊነት ወስጄ ተላላኪዎች ባንዳዎች እላቸዋለሁ እኔ ነኝ የምለው ይሄንን። ለምን በፍጥነት መጥተው አወገዟችሁ? የሻቢያ መንግስት እንደውም ቀይ መስመር በሚል ነው ያሰመረባችሁና እነዚህ ነገሮች ምንድነው መነሻችሁ? ዛሬ እንዴት ይዛችሁት መጣችሁ? ታሪካዊ ዳራውን ለምን ማንሳት ፈለጋችሁ? የሱፍ እያንዳንዱን ብዙ ጥያቄ ስለሆነ ያነሳው አክቹአሊኛ መግለጫም ላይ እንደዚህ ብለን ያነሳናቸውን ነገሮች ነው ያስቀመጥከው። ኢምፖርታንት ጥያቄዎችን አስቀምጣል። እኔ ከአንዱ ጀምሬ ልሂድበትና ታስታውሰኛለህ በፕሮባብሊ ጥያቄዎችን በማድረግ ይሄ ጉዳይ ዝም ብሎ አውቶቡስ ብሎ በቫኪዩም ምናምን የመጣ ጉዳይ አይደለም። የታሪክ መሰረት ያለው ጉዳይ ነው። ሲነሳ የነበረ ህዝቡ ዋጋ የከፈለበት በታሪክ በባህል በህግ የተደገፉ ጉዳዮች ያሉበት ጉዳይ ነው። ተገቢውን ጥናት አድርገንበታል። በነገራችን ላይ ጂኦፖለቲክስ ማለት ምን ማለት ነው ብሎ ማሰብንም ይጠይቃል። የሆነ ጊዜ 1952 በፈረንጅ ፌዴሬሽን ነበራል። የኤርትራ ፌዴሬሽን አክት የሚባል ነበር። እኛ ህግ ስንማር ነበር 1962 በፈረንጅ ላይ ዲዞልቭ አድርጎ ያንን እንደቆዝ ምናምን ነገር እውቅና የተሰጠበት የኢትዮጵያ አካል ናት ተብሎ እውቅና የተሰጠበት እኮ ዩናይትድ ኔሽን ራቲፋይ ያደረገው ሰነድ ነበር። አሁን ያ ምን በወቅቱም ብለን ነው የምታስበው ገቨርኒንግ እንትን ነው። መልሰህ እንደገና ወደን የምታመጣው ሪቫይዝ የምታደርገው ነገር ሊሆን አይችልም። ምን ስለተቀየረ ምን ሆነ የሚለው ማሰብ ያስፈልጋል። አሁን ዝም ብሎ ሻቢያና ወያኔ እዚህ ሀገር ጉዳዩም ከመነሻው ይሄኛው ኮሎኒያል ሚኒስተር ነው ብያለሁ። የሻቢያ የኮሎኒ ጣሊያን ድሮ ኤርትራ ሻቢያን ምናምን እንደማያደርገው ኢንዲያን ሌላ ሀገሮችን እንግሊዞቹ በኮሎኒያል ሚኒስተር ነው የሚያስተዳድሩት። ኢትዮጵያን ሻቢያ በወያኔ በኩል ነበር የሻቢያን አጀንዳ የሚያስፈጽመውና መጨረሻ የሆነ እንትን እስከሚፈጠር ድረስ የኢትዮጵያ ህዝብ በዚህ ዲሲፕሊን ይደረጋል በራሱ መንግስት ኮታንኮት ማለት ነው። በዚህ ጉዳይ ይሄ መሰረታዊ ጉዳይ ነው። የኤርትራ ጉዳይና በተለይ ደግሞ አሰብ ደግሞ ፓርቲኩላርሊ ጉዳይ አጠቃላይ የኤርትራ ሶቨርኒቲ ብሎ ኤርትራውያኖቹና ወያኔዎቹ ሳክሬድ ብሎ አስቀምጠውታል። ሜታፊዚካል ሴንስ ሰጥተውት ማለት ነው። ሜታፊዚካል ማለት ቢዮንድ ፊዚክስ ቢዮንድ ዘ ማቴሪያል የሆነ አንተ ገና እንዳታስበው ማለት ነው፣ እንድትፈራው ማለት ይሄ ታቡ ነው። በቃ አላደ እኔ ሬድ ላይ ምናምን ብለውም አይገልጸውም እና ሜታፊዚካል ሴንስ ነው ኤርትራና አሰብ ምናምን ብለህ መጠየቅ ማለት ነው በምን ያክል እና ወይራስ ግን መሰረታዊ መብታችን በታሪክ በፖለቲክስ በተለያየ አግባብ ማንሳት የሚገባን
በኢትዮጵያ ጎራ ያለው ኃይል ደግሞ ተሸማቆ አንገቱን ደፍቶ ይህን የመሰለ ጉዳይ በዩናይትድ ኔሽን ያለቀ በኋላ ግን ደግሞ ሊሄድ የተደረገበት ሁኔታ ህገወጥ በሆነ ሌጂትማሲ በሌለው ስትራክቸር የሽግግር መንግስት ጊዜ ነው የተወሰደው። ታውቃለህ፣ የኢትዮጵያ መንግስት አይደለም ያ ኮምፖዚሽኑን ታውቀዋለህ። በዛ አግባብ ነው የተደረገው። ይኸውልህ ስለዚህ አንደኛ ነገር በዚህ ጉዳይ የጥቅም ስንከራከርበት የኖር ነው። ሻቢያዎቹ ጋር ብቻ ሳይሆን ጣሊያኖቹ ጋር ስንጣላበት የኖር ነው። እንደ ኢትዮጵያ 1900 1902 1908 ስምምነት ስናደርግበት የቆየ ኢናኖራና ዘፍሪ እንትን ለማግኘት አቅማችንን እንትን ባለ ቁጥር ግብጾቹ ጋር እንደዚሁ ስንነታረክበት የኖረ እንግሊዞቹም ጋር እንደው ኢሹ የነበረብን በአፄ ዮሐንስ ጊዜ በአክሱም ዘመን ጊዜ ሁሉ ምናምን ጉዳያችን የነበረ ምን እንትን ያለን እና ኦል ኦፍ ሰደን ይሄን ሁሉ ነገር እንትን ብለን ሻቢያ ላይ ሲደርስ ታቡ የሚሆንበት ምክንያት ነው የማይገባኝ። ይሄ ትክክል አይደለም። ሳይኮሎጂካሊ በጠመንጃ በማስፈራራት ኢንቲሚዴት በማድረግ በተቀናጀ ያም በራስ በሀገር መንግስት በተደገፈ ሁኔታ የሳይኮሎጂ ጫና ከባድ ስለነበረ ነው ኢንቲሚዴትድ ሆነ ለኢትዮጵያ ህዝብ በዚህ ኢሹ ላይ። አንዲት ኤርትራዊት ኢንተርቪው ስታደርግ ሰሞኑን ሽወስ ጉድ በሌላ ጉዳይ ምናምን ምን ላይ መሰለህ ሳክሬድ ነው አሰብና ምናምን የኢትዮጵያ ህዝብ ካነሳ ከኢሳያስም ጋር ቢሆን እንሰለፋለን አይነት ነገር ነው። አይ ካን አንደርስታንድ ፖለቲካው እንዴት እንደተሰራና ሪዮት ሚዲያ ላይ ነው የሰማው። ኤግዛክትሊ ጥሩ ሂውመን የሆነ በሌላ ጉዳዮች ላይም ጥሩ ነገር ነው ስትናገር የነበረው። ግን አየው ሜታፊዚካል ደረጃ ድርሰውታል ያልኩ ማለት ነው። ቢዮንድ ዘ ማቴሪያል ቢዮንድ እንትን የነሱ ሶቨርኒቲ የኤርትራ ሶቨርኒቲ ማለት የነሱ ኢንትረስት እንደዚህ ነው። የኛን ነው እንደፈለጉ ማድረግ የሚፈልጉት ገብተዋል። የኛ አንድ ጊዜ አቢዩዝ የተደረገ ሶቨርኒቲ ነው። አንድ ጊዜ ማንም የሚጫወትበት ኢንትረስት ነው። ስለዚህ ፕሬሲደንቱ ምንድነው ተሸናፊ ኃይል ነው ይሄ ብሎክ አንገቱን ቀጥ ብሎ ጥያቄውን ማንሳት ራሱ እንዳይችል ነው ማለት። አሁን በክርክሩ ሂደት በመጨረሻ በትግሉ በውይይቱ ሂደት የማን ናሬቲቭ ያሸንፋል ምናምን የሚለው እኮ አይደለም አሁን ጉዳይ። በጣም ከመነሻው መታሰብ ኮንተምፕሌት ምናምን ነው የሚለው አይደለ? እንደውም ያንተ ነው ማሰላሰል የማይቻል ጉዳይ ነው ምናምን ይላል እኮ አምባሳደሩ አይደል? እንደዚህ አይነት ቃል ነው የሚጠቀም የውጭ ጉዳይ የህዝብ ግንኙነት እንትኑ ሚኒስትሩ ማሰብም አትችሉም፣ በህግ ጉዳይም በወታደራዊ ኃይልም ማስፈራራት በታሪክና ህግም ማጣቀስ አትችሉም ይላል። አሁን አየው ይሄንን ሻክል ነው እኛው መስቦር የፈለግነው። መጨረሻው ምን ይሆናል የሚለው ነገር እንደተጠበቀው ነው። አስ ፖለቲሻንስ እንደ ኢትዮጵያ ልጆች የመጀመሪያው ነገር እንደዚህ አይነት የሚባል ነገር የለም። ኦኬ ይሄ በጣም ብዙ ነገር ማጣቀስ አይደለም፣ ብዙ ነገር ማስፈጸም የሚችል የኢትዮጵያ ኃይል ኢትዮጵያ የሚባል ሀገር ቀላል የማይባል ህዝብ ነው በእንደዚህ አይነት ስብስብ። በጣም ነው የሚገርመው። ግን አንተ የህግም ሰው ስለሆንክ የሰውየው የንቀት ወይም የሻቢያ መንግስት የንቀት ፕሮፓጋንዳ ክፍሉ ታሪክና ህግ እንኳን ማጣቀስ አትችሉም ነው ያለው። ይሄን ደግሞ የሚያስተላልፈው ለኤርትራውያን አይደለም፣ ለኛ ለኢትዮጵያውያን ለአብኖች ነው እየነገራችሁ ያለው። እንግዲህ አንድ የታሪክ ፒኤችዲ እያጠና ያለ አካል በባችለሩ ማስተርሱን በህግ የሰራ አካል እንኳን ኤርትራ እንዴት ተገነጠለች ብሎ ታሪካዊ ዳራውን የህግ ዳራውን ማየት አይችልም ነው። እንግዲህ ይሄ ሰው የኢትዮጵያ መሪ ቢሆን ምን ሊሆን እንደሚችል አስበው። በጣም ስለገረመኝ ማለት ነው። ይኸውልህ እንትን እኮ ነው the order of things የሚባል ነገር አለ። ሚሼል ፉኮ የሚባል ራይተር እንትን የሚላና ምን መሰለህ ፓወር በዚህ መልኩ ነው። ዝም ብሎ ሃርድ ፓወር ምናምን ብቻም አይደለም። ሳይኮሎጂካል እንትን ፓወሩን በራሳችን መንግስት ሁሉ ታግዘው ነው ይሄንን የሰሩት። ባይዘ the very moment ይቺ የሳይኮሎጂ ስብራት ይሄ ኢንቲሚዴሽን ማለት ጉዳዩን ወደ ቴብል ማምጣት ማለት ይሄን ማሰብ አንዳንድ ጊዜ እኮ ማለት አሁን በህግ እንኳን አሁን እሱ የጠየቀው ጥያቄ የለም በህግ ቲዮሪ ውስጥ ኮንተምፕሌሽን ምናምን በወንጀል ህግ እንኳን
መሰረታዊ እንትኑን ትሬሾልዱን ተሻግረ ዝግጅት ስታደርግ ነው እንጂ ህግ ምናምን የሚሆነው የአእምሮ የኮንሽስ ጉዳይ ጥያቄ የሚነሳበት ጉዳይ አይደል። anyway ይሄንን ነገር እንዴት በምን መልኩ መያዝ አለብን የሚል ዝግጅት ስላላቸው ነው። ቲፒኤልኤፍ እኮ የኢትዮጵያን ህዝብ በዚህ መልኩ ነው ይዞለት የቆየው ለሻዕቢያ። አይ ዶንት ኖ በምን ይሄንን ወደ ጎን ያለውን ዝርዝር ኢሹአቸው ስላልሆነ ልተው በምን ምክንያት ነው ያደረገው? ዋጋ እኮ አስከፍሎታል ቲፒኤልኤፍ ከሚፕሊቪት ማለት በኢትዮጵያ ህዝብ በቃ አሁን አንዱ ቲፒኤልኤፍ ከንትኖች ወጣበት እንደው ሪራይ እንኳን እንዳታሳየው እንትን ያለው በናሽናል ኢንተረስት በጣም መሰረታዊ ታሪካዊ በሆኑ ጉዳዮች ይሄን ያክል ኮምፕሮማይዝድ የሆነ እንትን ነው ኤሊየን እንትን ነው ማለት ነው ኢምፕላንትድ ነው ማለት ነው የሚል እንትን ግምት አስወስዶበት ብዙ ዋጋ አስከፍሎታል። እና ፖይንቱ ይቺ ነገር ይቺ ሐሳብ ከተሰበረች ሌላው ነገር ከባድ እንደማይሆን ስለሚያውቁት ነው። እኛም ይሄ it is something to talk about, it is an issue በጣም ፈንዳሜንታል ኢሹ ነው ለኢትዮጵያ ህዝብ። በታሪክ በካልቸር በሌላ እንትን ህጋዊ ክርክሮች መነጋገር ይቻላል። በፖዚቲቭ አንግሉም በኔጌቲቭ አንግሉም ማለት ባለቤት ቢሆነውን ሻዕቢያ ያሰብ ብለህ ብታስብ በሱ ጫማ ብትገባ ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲስ ይባላል። በጣም ላንድ ሎክድ ሆኑትና እንትን ያ በአፍሪካ ደረጃም ደግሞ በሌላ አግሪመንቶች የታገዘ ይሄንን የማያከብር አንቀጾቹ ምናምን ይሄድክ ምናምን ብታያቸው ሻዕቢያ ማለት እነዚህን የማያከብር ነው ማለት ላንድ ሎክድ እንኳን ሊሆን ብትል ምንም የኢንተርናሽናል ሌጋል ረመዲውን ተግባራዊ አክቹአሊ ሲግናቶሪ አይደለም። ኢትዮጵያን በማሰብ ነው ፈራሚ ያልሆነው ባይዞ የድርጅት አንክሎስ ይባላል ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲስ ማለት ነው። በጣም ብዙ መብታል የፊሽንግ ራይት ሁሉ እናናለን እንኳን ታሪክ የምናጣቅስ እንኳን ያላግባብ ተወስዶብናል የሚል ክርክር የምናቀርብ ታሪካዊ ዳራዎችን የምናጣቅስ ህዝቦች ሆነን ማለት ነው። ካን ዩ ቢሊቭ ኢት ከ44 ዓለም ሀገራት ላንድ ሎክድ ሀገራት the most populous landlocked country ኮኛለን በጣም the most landlocked populous landlocked country ማለት አሁን ነገ በ2050 ምናምን 150 ሚሊዮን እንደዚህ ልንሄድ እንችላለን። ይሄ ማህበረሰብ እኮ it is geopolitical and geographic prison ውስጥ እኮ ነው ያለው በዚህ ኃይል ማለት ነው። ይሄንን ህዝብ ደግሞ ይሄን ሁሉ ቶታሊቲ ነው መናገራችንም መጻፋችንም መወያየታችንም ዲስኮርስ ሁሉ ሊከለክለን የሚፈልገው ማለት ነው። ሶ ኤቭሪቲንግ አንደኛው ፖይንት እና የሱፍ የተነሳችሁበት አንደኛው ፖይንት ይሄንን ታቡ መስበር አለብን የሚለውን ነው። አይ ቲንክ ኤግዛክትሊ ፓወርና ኖሌጅ የዲስኮርስ ጉዳይ ነው በነገራችን ላይ ጀስት እንትን ካሁን በኋላ ኢትዮጵያ ውስጥ ይሄ ዲስኮርስ ይሆናል ወደድንም ጠላንም ማለት ነው። ይሄ ሁለተኛውን ጥያቄ አብሬ ላይ ያይዝልህና ይሄ ባንዳውን ፈለገው እዚህ ላይ እንቆይ እና በጣም ሲሪየስ ፖይንት ስለሆነ ነው። ተሰብሯል ታቡ ልክ ነው። አሁን አጀንዳ ሆኗል። ምናልባት አንተ ኢትዮጵያ ስላለ ደግሞ የበለጠ ኢትዮጵያ ያለውን ነገር ልታነሳው ትችላለህ። እኔ ፊዚካሊ የለው ውጪ ግን በብርሃን ፍጥነት እናውን ሶሪ ለስም ጠቅሳለሁ አቶ እንዳርጋቸው ጽጌ በዛ ዙሪያ ያሉ ሰዎች አብን ብለው ጽሁፍም ስለጻፉ በብርሃን ፍጥነት መተው ነው ኤዲቶሪያል አቋም በሚመስል መልኩ የሻዕቢያን ጽሁፍ የሚመስል ነገር ያቀረቡባችሁ። የነሱን ፍጥነት ገርሞኛል እና ውጪ ያለው ሰው ቶሎ እሱን እንዲወስድ ማለት ነው። እነዚህ ሰዎች ከብልጽግና ተልከው ነው አብኖች ተላላኪዎች ናቸው እንዲህ ናቸው የሚል ከዋናው ከዚህ ታቡ ተደርጎ መሰበር ካለበት ነገር ወጥቶ ሰዎች እናንተ ተላልካችሁ እንደመጣችሁ እንዲታሰብ የማድረግ ስራዎች ሲሰሩ አይቻለው። አይ ቲንክ መልስም ሲሰጡ አይቻለው። ዶክተር በለጠም ሲሰጥ አይቻለው። ሌሎቻችሁም ስትሰጡ አይቻለው እና ሪሊ ምን ሾኪንግ ፈጥሯል። ሾኪንግ እንደ እንትን ስታዩት ኖት ኦንሊ ኤርትራው ጋር ብቻ ሳይሆን በተላላኪውና በባንዳውም ዙሪያ ምንድን ነው ያያችሁት? ታቡን መጀመሪያ እንጨርሰው። አይውለ ወግስ ከማሪዮሱን እንጨርሰውና ተደገባለን። እኛ ካልኩሌትድ ሙቭ ነው ያደረግነው ማለት if you want to be part of Ethiopian
እንደዚህ አይነት ነገር ማድረግ አለብህ። የሀገርን ሲንሰር መሆን አለብህ። ነገ የኢትዮጵያ ልጆች ደግሞ ጥቅምም እኮ አለው ለኢትዮጵያ ራሱ ማለት ነው። ማሰባሰቢያ ማዕከል ነው። በአባይ ትሰባሰባለህ፣ በአሰብ ትሰባሰባለህ፣ ጂኦፖለቲካል ጉዳዮች ላይ ትሰባሰባለህ። ሌሎቹን የምትለያይባቸውን ነገሮች ደግሞ እንትን የሚባል ነገር አለ። ዩናይትድ ሚስ አንደርስታንዲንግ የሚባል ኮንሰፕት አለ። ሬነር ባቦክ የሚባል ራይተር እንትን የሚለው አንድ አይነት ነገር መሆን እኮ አይደለም። ኔጎሽት ምን ብቻ ተውሱ። ፖይንቱ ልምጣለ። በመጀመሪያ ካራክተር ላስቀምጥልህ። አንዳንዶቹ ጋር ኢንተራክሽንም ስለነበረን ፐርሰናሊም በፓርቲ ደረጃ ምናምን አሁን ውል የላቸውም በመሰረቱ ማለት ነው። ለረጅም ዘመን ባለው የፖለቲካ ትግላቸው እኔ ተምሬበታለሁ። ለካ የኢትዮጵያ የአንድነት ፖለቲካ ለምን ፍራጃይል ለምን ማይረባ ሆኖ ቀረ? መናኛ በሆኑ ጥሩ ሀሳብ በሌላቸው የብሔር አደረጃጀቶች እንደ ቲፒኤልኤፍ ባሉ ምንም የማይጠቅም ተዘርቶ በማይበቅል በተወሶ እንትን ሁሉ ተደራጅተው ከመንደር ተጀምረው አንድ ሁለት እያሉ የበላይነት ወስደው ለምን የኢትዮጵያን የአንድነት ኃይል አሸነፉት? የጠመንጃና የገንዘብ የበላይነት እንዴት ወሰዱበት ስትል ምክንያቱ እነዚህ ሰዎች ናቸው። እና ማለት ፕሪሳይስሊ እነዚህ ሳይሆን እነዚህና እነዚህ አይነት ሰዎች መሆናቸውን ተረድተናል። ዚስ ፒፕል ምን እንደሆነ አሁን ኢትዮጵያ ምን እንድትሆን ነው የምትፈልጉት? ሪዞሉሽኑ ምን እንደሆነ የምትፈልጉት ብትላቸው they don't have anything to say። ለምን እንደሆነ ልንገር። የሆነ ጊዜ አማራ የለም ይሉሃል እንደ ህዝብ ድናውን ሳይረጉታል ሲፈልጉ። የሆነ ጊዜ ከተወሰነ ጊዜ በኋላ የአማራ ብሔርተኝነትን ለማደራጀት የሆነ ነገር ያደርጋሉ። በሌላ ጊዜ ደግሞ ይሄንን አያግባብ አልነበረም ምናምን እንትኑን ላሳይ ብዬ ነው ተርንስ ኤንድ ትዊስትስ። ከዛ ደግሞ በሌላ ጊዜ በዚች አጀንዳ ብቻ ነው ማለት። በሌላ ጊዜ ደግሞ አሁን ሪኒውድ የድሮ የ83 የአማራ ብሔርተኝነት ደግሞ እስኪ ተመልሶ ለምን አይታይም የሚል አጀንዳ ይዘው ይመጣሉ። እኔ ማለት አንተ እኮ ሪዝነብል ታይም ሰው ሐሳቡን በመረጃ ሊቀይር ይችላል። ግን ሁለት ነገር መጠበቅ አለበት። ሪዝነብል ታይም መሆን አለበት፣ በተለይ እንደዚህ ግራንድ የሆኑ የፖለቲካ ጉዳዮች ላይ። ሁለተኛ ነገር ደግሞ ፖለቲክስ ፓርትነሮችንና ስቴክሆልደሩን ማወቅ አለበት። አንተ ከዚህ ወደዛ በተላጋ ቁጥር አንተን ተከትሎ የሚሄድ ስቴሽነሪ ግን ለአንተ ሲል ሙቬብል የሆነ ነገር የለም። የራሱ ውደት ያለው የራሱ ሐሳብ ያለው በራሱ ጀጅ የሚያደርግ ሰው ነው እዚህም ሀገር ያለው። ሰው ጋር ድል እንደምታደርግ ማመን አለብን። መጀመሪያ ፍሬምወርኩን እኮ መቀበል አለመቻል እኮ ነው አንዱ ችግር። እሱ እዛ ሲሄድ እኛ መሄድ አለብን፣ ሲታጠፍ መታጠፍ አለብን። ይሲ እኛ ፐርሰናሊቲ የለንም፣ የፖለቲካ ስሌት የለንም ማለት ነው። ይሄ አንዱ ችግር ነው። ስለዚህ ዛሬ ያሉትን ነገር የደገፉትን ነገር ነገ ይተውታል። ምክንያቱም ታክቲካል ነው ኤቭሪቲንግ። ኢትዮጵያን ጨምሮ ለነሱ ግብአት ነው፣ ካስፈላጊ ከሆነ ይሸጣል። ስለ አሰብ በእርግጠኝነት እነዚህ ሰዎች ሰምንደይ የኢትዮጵያ መብት እዚህ አካባቢ መከበር አለበት ብለው አድቮኬት ያደረጉ ናቸው። መረጃዎችን ሰምቻለሁ አንተም ካቀረብከው እንትን በመጽሐፍ ጭምር ማለት ነው በተደገፈ አግባብ። እኔ በአማራ ብሔርተኝነት ያለው እኮ በመጽሐፍ ነው የምልህ። አማራ ብሔርተኝነት እና እንትኑ እንደዚህ ይደራጅ ምናምን የሆነ ጊዜ አይ ይሄ አስፈላጊ አይደለም አማራ የሚባለው ህዝብም የለም የሚል ጥርጣሬ የሚያጭር ንግግር በተለይ ወቅቱን ያልጠበቀና ህብረተሰቡንም እንትን የሚያስከፋ እየተደራጀ በሆነ መንገድ ባለበት ወደ ትክክለኛው ሸፕ ማድረግ ሲገባ ለጄኖሳይድ ለኤትኒክ ክሊንሲንግ እርሾ የሚሆን ተረክ ማለት ነው። which is ትክክል ያልሆነ ነገር። በሌላ ጊዜ ደግሞ ካላደራጁ በዚህ በኩል ጭራሽ አንተው ራስህ ማለት ነው። የሚያሳፍረው ነገር ግን በዚህ አደገኛ ተረክ ሽግግር መካከል ለህዝቡ እንኳን ትንሽ ማለት የሐሳብ ለውጥ መሆኑን ማስገንዘብ፣ ትክክለኛ ሽግግር መሆኑን ማሳየት፣ ፍሬቻ ነገርና ንስሐ የኛ ህዝብ ማለት ዝም ብለህ እኮ አንተ ስትሄድ ዝም ብለህ እንትን አይደለም ጄኒውን ነው ወይ ሲንሰር ነው ወይ ምናምን እና አንድ ፐርሰናሊቲ ነው። የኢትዮጵያ ፖለቲካ ዋና ገመና ነው። ይሄ ማሳያ ናቸው እነዚህ ሰዎች። ይኸውልህ እኔ አሁን እንደው ኔም ኮሊንግ በጣም ከሚደብረኝ ነገር ነው። ወይዙ ሻሸመኔ፣ ዝዋይ፣ እዚህ
አርሲ ነገሌ በነበረው ግጭት ምክንያት ሰዎች ሞቱና ከኢሳት ይደወልኛል የሆነ ጊዜ ማለት ደሴ ነበር በስልክ ማን ነው ምናምን እንደዚህ አሁን ስለደረሰው እንትን እንደዚህ ብላችኋል ዘር ተኮር ማንነት ተኮር ጥቃት ነው ብላችኋል እና የሚል እና ጥያቄ አይደለም ዜጎር ፊቤስ እንዴት እንደዚህ ትላላችሁ ሙስሊም ሞቷል ሌላም ብሔረሰብ ሞቷል ስለዚህ ኦርቶዶክሱና አማራው ላይ የተፈጸመ ነው አትበሉ ምናምን እኔ መጀመሪያ ክሊን ማድረግ ነው የፈለኩት በሰዓቱ አስታውሳለሁ ኢሳት ላይ ሪከርድ ይኖራል ብዬ ገምታለሁ ኖ ይሄ የህግ ብይን ነው ይሄ ለምንም ፍጆታ የሚደረግ አይደለም ወንጀሉ አድራጊው ሜዲቴሽኑ ፕሪሜዲቴት ያደረገው ጉዳይ ማንነትን ከሆነ እምነትን ከሆነ በወንጀሉ ስሙ በስሙ ነው መጠራት ያለበት ከእንደዚህ አይነት ድርጊት እንድንታቀብ ነገ እንዳይደገም ነው መሰራት ያለበት አሁን እዚህ አካባቢ የተደረገው መንግስት ለራሱ ፍጆታ ፖለቲካ ከመስራት አንፃር ምናምን ሊለው ይችላል እኛ ማህበረሰባችን ታርጌት ተደርጓል የኦሮሞ የሌላ ማህበረሰቦች የተጎዱአሉ እነሱ ደግሞ በእምነት የተጎዱ ናቸው እምነትና እንትንም አሶሲቲ የማድረግ ቴንደንስ ያለ ስለዚህ ተጨማሪ ማንነት ምናምን ከጨመርክበት ወይ ሁለት ጄኖሳይድ ይሆናል ማለት ነው ሁለት ቻምበር ያለው የኦርቶዶክስ እና የአማራ ይሆናል ማለት ነው ወይም ደግሞ አንዳንዱ ዳሜጅ ኮላተራል ወይም ደግሞ ጂዎችን ሲደብቁ የነበሩ ጀርመኖች ጁላቨር እየተባሉ ሂትለር እንደሚረሽናቸው ይሆናል ማለት ነው ይሄ ሩዋንዳም ታይቷል የትም ዓለም ያለ ነው ማህበረሰብ ምክንያቱም በማህበረሰብ ደረጃ እርስ በርስ ይተባበቃል ቪክቲማይዝ ይደረጋል ፕራይመርሊ ግን ታርጌት ተደርጎ አይደለም ምናምን ነገር ማለት እንደዚህ አይነቱ በወቅቱ የስራ አስኪያጁ ደግሞ ያው ቅድም ነው የጠቀስኩት ሰው ነው መሳይጋ ነው ንግግር ያደረገው መሳይጋ የነበረን ሰው ልነግራል ምን ኦዲዮ ምናምን ቢሰማ አንተ እንዴት አማራ ተጠቃ ትላለህ ነው ክርክሩ እኔ ጋር ነበር ዋው አፍተር ሰም ታይም እኔን ስፓይስ እንደዚህ ሰዎች ወጣው እንደ አማራ ምናምን ይላሉ እኔ ከዋናው ኃላፊ ጋር ነበር ያያስኩት እንጂ እንትኑ አስታውሰዋለሁ ባይዘው በእኛ ሚዲያ ላይ እኔ በነበርኩበት አማራውና በሃይማኖቱ ኦሮሞ ተጠቃሚል ነበር የሰራ ነውና ተገልብጠን ስናይ ይሄ ሲተች ተመለከትን ትዝ ይለኛል ውይይትም እንዳደረግንና በዛ ደረጃ አሁን አይ ቲንክ በጣም አስገራሚ ምሳሌ ነው ማለት በዚህ ሌቭል ይሄንን ጉዳይ እኔ ጋር በዛ ደረጃ የተጣላ ሰው በሚዲያ እንትን ብለን እኔን እንትን ደኒግሬት ሊያደርገኝ እኔ አሁንም መከራከረው ትናንት መከራከረው በክልቦና በመረዳው ደረጃ ማቀርብ ሰው ነኝና እንደዚህ ነው አማራ ተገደለ አትበሉ ነው ባጭሩ ወይ ነበር አትበሉ ነው እንዳትል ነው በቃ እኔ ደግሞ ይሄ አንተም ማለት አለብህ ነው የኔ ክርክር የነበረው ነገሩ እንድቆም ከፈለክ በወንጀል ነገሮችን ስም አላቸው በስማቸው እየጠራ ምንም ማለት አይደለም ነገ ሁላችንም ተባብረን እናስቀረው የምንችለው ነው ወደዛ ለመንቀሳቀስ ግን ነገሩ በስሙ መጠራት አለበት የሚል ነበር ክርክራችን ኦሎፌሰደን ብቻኛ ዘመቻ ሜደን ነበሩ ምናምን አንዳንድ እንትን ላይ ምናምን ከዛ ዋቴቨር እዛም ላይ ትንሽ አሞግሰውናል ምናምን የነሱ ሚሽን ስለነበር ነው ኦቨርላፕ ታደርጋለህ አንዳንዴ የሆነ ወጣት መጣ ግን ኖት ነሰሰርሊ ስትራቴጂካሊ ዲል አድርገህ ምናምን ሳይሆን በሆያው መልክም አብሮ የሚመጣ ነገር አለና እዛ ላይ እንትናለን ኦሎፌሰደን እኛ አሁን ህዝባችን ጉዳይ ላይ ነው በየት ነው መውጫው መንገዱ ምክንያቱም አባት እናቶቻችን እዛ ነው ያሉት ወንድሞቻችን እንደው የመጨረሻው ሌቭል ኦፍ ስሌት ላይ ብትመጣ በየቀኑ የሚሞተው ሰው እኛ እዚህ ያለ ነው የምናውቀው ማለት አንዱ ከጎጃም ያውቀዋል አንዱ ከጎንደር አንዱ ከወሎ አሁን እዚህ አካባቢ ነው ሰው እየሞተ ያለው አሁን እኛ ማለት ያለው እዚህ አካባቢ በአብዛኛው በማከለ ኮሚቴም ብታየው አደረጃጀትም በከተማ የምንገናኘው ባዘንና በተለያየ ችግር ላይ ያለ ሰዎች ነው ኤቭሪዴይ ታገኛለህ ማለት ነው ዞሮ ዞሮ ኦሎፌሰደን ዞሮ ይሄ ሰውዬ እኛን አንደርማይን ሊያደርግ ማለት ነው ጦርነቱን ምን ገብተው አልመሩም እኛ እኮ የዛን ጊዜ አስተባበርን እንጂ አሁን አንዳንድ ሰው ክሊር መሆን አለበት ህብረተሰብ ነው እኮ ያስተባበርነው እኛ አሁን እኮ ወታደር አይደለንም የዛን ጊዜ አሁን እሱንም እንደው አጋጣሚውን ካገኘው ክሊር ላድርግ ብዬ ግንባር ገብተን እኛ ተዋጋን ብዙ አደጋ ደርሶብናል ማለት ሊደርስብን ተርፈናል እንጂ የማህበረሰቡ አካል ነን እንጀራ በዚህ አድርሱ ወጥ በዚህ አድርሱ
ሰራዊቱ መከላከያው ቁስለኛ እንትን ካለ ባንዴጅ አድርጎ ካልስ በዚህ አድርሱ ምናምን ነው ስንሰራ ነበር ዛት ጊዜ እና ስዌ ያረጋኛል ላይ ኢሞሽናል ይሆንኩኝ ልክ ነው ገባኝ ሰው እነዚህ ሰዎች በብርሃን ፍጥነት ሲመጡ ያንን ነገር ኪፕ እንዲደረግ ስለፈለጉ ነው ይሄ ታቡ እንደሆነ እንዲቀመጥ ስለፈለጉ ነው በሮጦ የመጡት በኤዲቶሪያል በመግለጫ በእርግጠኝነት ማለት ነው በድርጅት ደረጃ እኛ በድርጅት ደረጃ አንድ ቀን ፈጅቶብናል ዲስና ስንሰራ ያው የፊደልንት ምናምን በኋላ በእንትን ስናስተካክል ምናምን ነበር እየተነጋገርን ሐሳቡን ካቀረብን በኋላ እኛ ቲም ነን እንግዲህ ማለት በእኛ ደረጃ ያለ 9 ሰው ማለት ነው በእርግጠኝነት 9 ሰው ከዛ በላይ ነው አዳሩን ሲጽፈው ያደረው በሆነ ስፖንሰርሺፕ ማለት ነው ያንን መልስ ማሳየ ለጥፈውንም ሌላው የለጥፈውንም ማለት ነው it can't be done that እንትን ለምን እንደሆነ ልንገርህ ይሄ ኤክስተርናል ሴንቲሜንት ነው ኬሪ ያደርገው የሐሳብ ኦኬ አንተ ፕራግማቲክ ሆነ ጊዜው አይደለም እንደዚህ ብንል ለምን ይነሳ እኔ ይሄ ጉዳይ የተነሳበት ነገር ግልጽ ሊሆንልኝ አልቻለም ማለት የሚል ሰርፕራይዝድ ሆኛለሁ አይደለም ሌላውን የኢትዮጵያ ህዝብ አረ ይሄ ታቡ ነው የሚለውን የሻዕቢያን እንትን እኮ ራቲፋይ ለማድረግ ነው ባይዙ ሊነካ ይገባም ይሄ ነገር ሻዕቢያ መጣብህ የኢትዮጵያ ህዝብ እኮ ነው አሁን ማለት እነሱ በሚያዩት እንትን እኛ እንድናየው ስለሚፈልጉ ነው በጣም የቦቦአካ ማለት በእንትንም እንለከው ካልን በጣም የተሸናፊነት ስለነበረ የተናወተው እንትን ነው ኦኬ እንደው ቃሉን ይቅርታ እንደዚህ እንትን ማለት ላይኖርብኝ ይችላል ግን ማንንም ኢንቲሚዴት አያደርገንም እኛ የኢትዮጵያ ህዝብ ኢንቲሚዴት መደረግ የለበትም to be honest እንዴ ግን አንዳንዴ ኮምፕሮማይዝድ ትሆናለህ ጥሩ ወደ ይዘው እንጣለ አንድ እንትን እንደው ልጅ ስንትና እንዳትለኝ እንጂ God has given you a self reproaching spirit ይላል ከቁርአንና ግን በጊዜ ሂደት ሰፕረስ ታደርጋለህ ዳኛ አስቀምጠንልሃል ትክክልና ትክክል ያልሆነው በእንደዚህ አይነት ጉዳይ ጭምር ማለት ነው ግን በጊዜ ሂደት ኮራፕት በማድረግ ለባንዳ በማደር በመሸት ምናምን መሰረታዊ እንትንን ኮራፕት አደረገውና ስኬሉን ሁሉ ታጣለህ አሁን የሚመዝኑበት ስኬል የለም ፍጆታ ብቻ ነው ስኬል ፓትሪዮቲዝም ሀገራዊነት ምናምን ለኤርትራ አይዱም አሁን ያ ንግግር በጣም ይተውስ እኔ ምን ልል ይችላል ቃልም ያጥረኛል ጥሩ የህግ ሰው ወደ ህጉ እንሂድ እንተዋቸውና አሁን እንዳልከው የአቶ አንዳርጋቸው መጽሐፍ እኔ በዝርዝር ጽፌ አይተዋል ብዙ ሰው ስላየው አልመለስም እንዴት አድርጎ በህገወጥ እንደሄደ በሽግግር መንግስት ወቅት እንደሄደ የኢትዮጵያ ህዝብ እንዳልወሰነበት ኢቭን ቲፒኤልኤፍ መሳር ለስልጣኑ ሲል አሳልፎ እንደሰጠ እንደዛ ባይሆን ኖሮ ኢትዮጵያ የወደብ ባለቤት ብቻ ሳይሆን የባድመም ባለቤት ልትሆን እንደምትችል በግልጽ ተጽፏል ከዛ በኋላ ግን አሁን የህግ ሰው ስለሆንክም የሱፍ ያጠቃለልንም ስለሆነ እኔ በአጋጣሚ የዛሬ 26 ዓመት የተጻፈ ጽሁፍ አየው በኢትዮጵያ ቅጽ 6 ቁጥር 12 1991 ላይ እና ጸሐፊው ያው የምታውቃቸው አሰብ የማናት ጸሐፊ የህግ ምናልባት አስተምረውም ሊሆን ይችላል ዶክተር ያዕቆብ ናቸው እና እሳቸው ያነሱት ነጥብ አለ የህግ ሰው ስለሆንክ ከህግ አንፃር እንግዲህ ሻዕቢያ መጥቶ ታሪክም አታውሩ ህግም አታውሩ ብሏል አዲስ ኮምፓስ ታሪክም ያወራል ህግም ያወራል ከህግ ከሚያውቁ ታሪክ ከሚያውቁ ጋር ያወራል ምን ይላሉ ዶክተር ያዕቆብ አንደኛ የአሰብ ወደብ ጉዳይ ፍትሃዊ በሆነ መንገድ ዓለም አቀፍ ህጎች በሚደነግጉት መሰረት ካልተስተናገደ በኢትዮጵያና በኤርትራ መካከል ለዘመናት የማያቋርጥ የግጭት ምክንያት ሆኖ ይቀጥላል ቅድም ካነሳት ጋር ላይ ያይዘው ስለፈለኩ አንድ በል ሁለተኛ ዶክተር ያዕቆብ የዛሬ 26 ዓመት የኢትዮጵያና የአካባቢው ሰላም በአሰብ ወደብና በአባይ ወንዝ ፍትሃዊ አጠቃቀም ላይ ተንጠልጥሏል ቢባል ማጋነን አይሆንም እጣፋንታችን በአሰብ ላይ እጣፋንታችን በአባይ ወንዝ ላይ ያኔን የተጻፈው የአሰብ ወደብ እንደ አባይ ወንዝና ተፋሰሶች የኢትዮጵያ ኢኮኖሚ መጻኢ ዕድል ወሳኝ ናቸው ባይዘዌ በዚህ ወቅት የአባይ ግድብ አልተገደበም ግድቡም አልነበረም ሰው እንዲያስተዋስ ሶስተኛ ኢትዮጵያ በአሰብ ወደብ ባለቤትነት ላይ ዓለም አቀፍ ህግ ይፈቅድላታል አንተን የፈለኩ ከዚህ ፖይንት አንፃር ነው ዓለም አቀፍ ህግ ይፈቅድላታል
በዓለም አቀፍ ህጎች አንዱ ከቅኝ ግዛት ነፃ የሚወጡ ሀገሮች ወሰንን የሚመለከት ህግ ነው። ይህም ህግ ኡቲ ፓስዴቲ አስተካክለኝ ከይቅርታ ጋር ኡቲ ፓስዴቲ ተብሎ ይጠራል። የህጉ መርሆ ባጭሩ ምንድነው? መርሆ ነው የሚለው አገሮች ከቀኝ ግዛት ነፃ ወጥተው የራሳቸውን መንግስት በሚመሰረቱበት ጊዜ እነዚህ አዳዲስ ሀገሮች ወሰናቸው ቀድሞ የቅኝ ግዛት ውስጥ በነበሩበት ጊዜ ወይንም ነፃ በወጡበት ወቅት የነበራቸው ድንበር ይሆናል ይሉና አሰብ በዛን ወቅት ራሷን የቻለች ራስ ገዝ አስተዳደር መሆኗን ያነሳሉ። መጨረሻ ላይ ኢትዮጵያ በአሰብ ወደብ ላይ ሊኖራት የሚገባት መብት ከዚህ ቀደም ስለጠየቀች ዛሬ ጥያቄው ይርጋግዶታል ሊባልም አይችልም፣ ይርጋም ሊኖረው አይችልም። ኢቭን የኢትዮ ኤርትራ ጦርነት ዓለም አቀፍ ህጎችን ሁሉ ሰርዟቸዋል ብለው ያነሳሉ። የሱፍ በደንብ አድርጋ አብራራልኝ ይሄንንና እናተካክላለን። ይሄ ራሱን የቻለ ያው መሰረታዊ ጉዳይ ስለሆነ ቀጣይም ይመጣል። በአንድ ጊዜ አይደረግም። ታሪኩም ተነቅሶ በአግባቡ መውጣት አለበት። የመጀመሪያው ነገር እነቱ ክራክ ተደርጓል። ሐሳቡ እንትን ነው ፓንዶራ ቦክስ ኔጌቲቭ ነገር ነው አክቹአሊ። ግን ዋንስ ዩ ኦፕን ዳት ቦክስ ግሪክ ሚቶሎጂ ላይ ያለ እንትን ነው ፓንዶራ ቦክሱና ዋንስ ዩ ኦፕን ኢት ሪፓክ ማድረግ አትችልም ነው ፖይንቱ። እና ነው ከወጣ በኋላ ኦፍ ኮርስ ሶ ታሪኩ ግልጽ ነው ማለት ከአክሱም ጀምሮ ማምጣት ይቻላል ማለት አንዱ ለመሰለ ዝም ብሎ ታሪክ እኮ ስንል ታሪክ እንደዚህ አይደለም። ኢንተርናሽናል ላይ ታሪክ ስለሚጠቀስ ነው አንዱ መታወቅ ያለበት። ታሪኩ ካልቸሩ አጠቃላይ ጂኦግራፊካል ፕሮክሲሚቲው ኢፌክቲቭ ኮንትሮል ኖሮን በዛ ላይ የነበረን ይሄ ሁሉ ዘመን የምናጣቅሰው ኢንተርናሽናል ሎ እንዳንድ ይሄንን ስትጠይቅ የምታስቀምጠው ክራይቴሪያ አድርጎ ስለሚያስቀምጠው እንደዚህ አይነት ውዝግቦችን ማለት ነው። ሶ አሁን በአፄ ዮሐንስ ጊዜ የነበረ ሂስትሪ አለ ከእንግሊዝ መንግስት ጋር የተጻጻፉት እና ሉላ አባነጋ ያደረጉት ኮረስፖንደንስ አለ። የኢትዮጵያን ከላይኛው ጀምሮ ነው አክቹአሊ እሱ እንደውም ሰፊ ነው ያሰብን ብቻም አይደለም። በኋላ እንደገና ደግሞ 1900 1908 1902 ደግሞ መሃል ላይ የተደረጉ ስምምነቶች አሉ ፍሪ እንትን እንድናገኝ የከሰል ማውጫና ሌላ እንደገና ደግሞ ኤርትራን ለመቆጣጠሪያ ምናምን ጣሊያን ይጠቀምበት ነበር ያሰብን እንትን የተወሰነ ማለት ነው። በዋናነት ግን በኋላ ደግሞ ራስ ገዝ ሆኖ ነው የነበረው። ሶ ምን አለ መሰለኝ ኢንተርናሽናል ላይ እኔ እንደው ዝርዝሩ ኢትዮጵያን ሰፖርት የሚያደርገውን እኛን ሰንደዋለን። አሁን ስለገባንበት በአባይ ጉዳይ ላይ ያለውን ነገር እኮ ሰነድ አዘጋጅተናል። ባይዞ ፕሮፐር ሰነድ እኔ ልክላለሁ ስላለኝ ዶክመንት እያጣቀስንም የኛን ምሳሌ የሀገር ፕሮጀክት ስለሆነ እዚህ ጋር ተደራራቢ አብሮ የሚሄድ እንትን ስላለን ማለት ነው። ተመሳሳይ ነው የአሰብም አሁን መሬት ውሃ ምናምን እያሉ የሚያፈዙበት ሰዎች ምናምን ለጊዜያዊ ፍጆታ ለመሳሰሉት ነገሮች የሚል ነገሩን ለማሳነስ የእነሱ እኮ እዚህ የሚያቀርቡት የፖለቲካ ፍጆታ እኮ በጣም እኮ አስገራሚ ነው እኮ። እንደዚህ አይነት ነገር ስኬሉን ቲፕ ሊያደርግ አይችልም። ፖይንቱ ግን ልምጣለ የጂኦፖለቲካል ጉዳይ ነው። ኢትዮጵያ ማለት መርከብ ወደዛ ወስዳ ወደዚህ ማምጣቱ ምናምን ብቻ እኮ አይደለም፣ እሱ ወሳኝ ነገር ነው። በሌላ ሰው ወደብ ኦቨር $1 ቢሊዮን ፐር እንትን እየከፈልን በኢትዮጵያ በጀት ይሄ ሁሉ ድህነት ባለበትና ችግር ስርዓት ባለበት ነው። ያው እንግዲህ ስኬል አፕ እናደርጋለን። ርቀቱ ማለት ሌላ ይሄ የሚቀርበን ሆኖ የራሳችን ኢንፍራስትራክቸር ቢኖር የሚያመጣው እንደገና እንትን ይኖራል። የሌላ ሀገራት እንትኖችን ስናስተናግድ የምናገኘው ጥቅም ያጣነው ነገር ምንም ክርክር የለውም። በዚህ ዙሪያ ባለ ታሪክ ላይ ልንገር ስሞል ኦር ላርጅ ሀገራት ማለት ነው አክሰስ ቱ ዘ ሲ በዓለም ላይ ካሉ ትላልቅ ጦርነቶች የተካሄዱበት ምክንያት ይሄ የዓለም ታሪክ አንድ ኮምፖነንት ነው ማለት በቃ ይሄ የዓለም ማለት ላርጅ ኦር ስሞል ዩሮፕ ኦር የትም ዓለም ብታይ በዚህ ዙሪያ ጉዳይ ብሎ የማይዛገር ምን አገር ካታጎሪ ውስጥ የለም ማለት አገርን የሚመራ ካታጎሪ እንደዚህ አይነት የለም። በታሪክ ውስጥ የሚያወጡት እንትን ይላል አንድ ሊትሬቸር ሂስትሪውን አዳፕት ሲያደርጉ ማለት ነው አካውንት ይደረግ የለው ሂስትሪ
ያወጡት ዋጋ ማቴሪያል እና ሂውማን ኮስት እንኳን በተጨባጭ ካገኙት እንትን ያነሰ ቢሆንም የሰው ልጅ ታሪክ የሚያሳየው አጠቃላይ ባለም ላይ ለዚህ ነገር ቀላል ግምት እንደሌለው ነው ይላል። ማለት ይሄ ኮመን እንትን ነው። አክሰስ ቱ ሶሲ ስትል ምን ማለት መሰለህ? ኢኮኖሚ ሶቨሬኒቲ አሁን ገልፍ እንትን 2020 አካባቢ የተደረገ ስምምነት ታውቃለህ? እዚህ ኢትዮጵያን ኤክስክሉድ ተደርጎ የጂኦፖለቲካል የማሪታይም ትሪቲ ምናምን ምን ማለት ነው? ሶ አንተ ቦምብ ሲወድቅብህ ብቻ ነው የምታገኘው ማለት ነው። ጂኦፖለቲካሊ በናውቲካል ኤሪያው በዛ አካባቢ የሚካሄደው ነገር ላይ እውቀት እንዳይኖር ያ ማሪታይም ኤክስፕሎሬሽን እና ሪሰርች አታደርግም። የፊሽንግ መብት የለህም። የባህር እውቀት የለህም። በቃ ባጭሩ ከመጓጓዝ ውጭ ከትራንዚት እና ምናምኖች እንደ ማህበረሰብ ይሄ የኢትዮጵያ ሕዝብ አይገባውም ማለት ፎር ኦል ፕራክቲካል ሪዝንስ የህጉ ክርክር ምንም ጥያቄ የለውም። ዶክተር ያዕቆብን እንትን ሪኮሜንድ አደርጋለሁ። በፊትም ኢንተርናሽናል ሎ ስንማር አንድ ማጣቀሻችን ነው መጽሐፋቸው አሰቤ ማናት የሚለው መጽሐፋቸው። ሌላም አርቲክሎች ምናምን ኢንተርናሽናል ሎ ላይ ጎበዝ ስኮላር ላይ ነበሩ። የኢትዮጵያ ፖለቲካ ትልቅ አስተዋጽኦ ያደረጉ ኢትዮጵያዊ ናቸው እና ለእኛም ማህበረሰብ በእንትን ጊዜ አድቮኬሲ በመስራት ክፎችን በማጋለጥ የአማራው ማህበረሰብ ላይ ሲደርስ የነበረው ነው ብዙ ድጋፍ ያደረጉ ኢትዮጵያዊ ምሁር ናቸው። እንደዛ ነው ኢትዮጵያዊነት ለማለትም ነው እግረ መንገዱ። ጉዳዩን እኛ አርቲክሌት አድርገን እናቀርበዋለን። በቅርብ ጊዜ ኮሚሽን አድርገን ፕሮፌሽን የሆነ የኢትዮጵያ መንግስት እንድጠቀምበት የኢትዮጵያ ሕዝብ እንዳውቀው ይሄ የተናጠል ሚሽን የሚወሰድበት አይደለም። ስፒሪቹዋሊ ያው በእነሱ ቃል ልጠቀምልህ ብዬ ነው። ለኛውም ያንኑ ያክል ግዝፈት ስለሚያመጣ ነው። ካሁን በኋላ እንደዛ ነው የሚሆነው። ሪል ፖለቲኩ ይለየዋል ማለት ነው። አንድ የዩናይትድ ኔሽን ኮንቬንሽን አንድ የዩናይትድ ኔሽን ትሪቲ ማለት ነው የኤርትራን ጉዳይ ሪዞልቭ ያደረገው ትሪቲ ተቋርጦ በኃይል በጉልበት በጠመንጃና በኮሎኒያል ሚኒስተር ተቋርጦ አይደል አንገታችንን ቀብረን ሐሳቡን እንድቀር የተደረገው። ያኛው እኮ ባይንዲንግ እና መልሶ ሪቫይዝ የማይደረግ እኮ ነበረ የፌዴሬሽን እንትኑ ማለት ነው ዩናይትድ ኔሽን ይወሰናል። ይሄው በሌላ እንትን ተተካ። በመሀል ያለው ፋክተር ምንድነው? ሪል ፖለቲክ ነው። በአንድ ላይ እንደ ህዝብ ትቆማለህ። ፎር ኦል ፕራክቲካል ሪዝንስ ይሄ የኛ ነው የሚለውን በህግም በተለያዩ በታሪክም በዴሞግራፊም በብዙ ምክንያቶች በሻቢያ ጫማም ገብተህ ደግሞ ስታየው እኛ ኦን እስካላረግነው ድረስ ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ በሻቢያ እጅ አንገለገልም። ያ ለሁሉም ዓለም መብት የሆነውን ህግ እንኳን ኢትዮጵያ ልታገኝ አትችልም። ፓይሬት እኮ ነው፣ ይዘርፈናል። ሴኩሪቲ እንትን የለም። የኢንሹራንስ እንትን ስኬል አፕ ያደርገዋል። ዚስ ኢዝ የፓይሬት ገቨርንመንት ነው። ይሄ ጋር በእንደዚህ ልንተዳደር አንችልም። በህጉ እንኳን እኛ አክሰስ ቱ ሲ ፍሪ አክሰስ ቱ ሲ ፊሽንግ እንትን ሁሉ እኮ ምናምን አለን። ህግ መጥቀስ እንችላለን። እሱ እንመጣበታለን። በዚህ ፕሮክሲሚቲ 60 ራፍሊ እኮ ስትደማምረው 60 ናውቲካል ማይል አይሆንም እኮ የኢትዮጵያ ድንበር እኮ ካሰብ እኮ በርቀቱ ደግሞ በዛ በኩል ለኤርትራ እኮ ኢረሌቫንት ነው። ኢትዮጵያን ለማሳጣት ብቻ ሆነ የተደረገ ነው እና በዚህም በኩል ስፖንሰር የተደረገ ጂኦግራፊ እኮ ይሄ ለኛ በጣም ቫልዩብል ነው። ሪል ፖለቲክ እንደ ኢትዮጵያዊ ስንቆም ጉዳዩ ሪዞልቭ ያደርጋል። ወደደም ጠላም ማለት ነው። ማለት ሪያሊስቲክ ፐርስፔክቲቭ ኦፍ ኢንተርናሽናል ሎ ፕሮፌሰር ጆን ሜርሻይመር የሚባል ቺካጎ ዩኒቨርሲቲ የሚያስተምር ሰው ያለ ሊዲንግ ስኮላር ኦን ሪል ፖለቲክ ማለት ነው ጆን ሜርሻይመር እና ሪል ፖለቲክ ምን እንደሆነ የሳቸው መጽሐፎች አሉ። በጣም ቆንጆ ቆንጆ መጽሐፎች አሉ። ይሄንን ስናነብ ይሄንን እኛ እንደ ኢትዮጵያዊ ስንቆም ችግሮቻችንን ይሄ ኢንተርናል ፕሮብለሙንም ሶልቭ ስናደርግ አክቹአሊ አንዱ መፍቻ መንገድ ነው። ምንም ታውቁ የለውም። እንደዚህ አይነት እንትን ላይ ወደ አንድ ስትመጣም አንድነት ከፈለክ እኮ አንድነት የሚያመጡ ስራዎችን መስራት እኮ አለበት። ባይዘው ምንም እኮ ወንጀል የለውም። ኦኬ ዝም ብለህ ሄደህ ጦር ክስክስ ምናምን አይደለም። ነገሩን ማሳነስ አስፈላጊ አይደለም። ግን በፕሮጀክትም በኢንተረስትም በማህበረሰብ ስራ በዲሞክራሲ ኮንሶሊዴሽን በፍትህ ስራም በተለያዩ አግባቦችም እኮ ኢንተረስቶችን ደግሞ በመጠየቅ እና የሚደረገው እኮ ይሄ ሁሉ
የናሽናል ኮንሶሊዴሽን አንድ አካል ነው እና ይሄ ለማድረግ እንዲተደረገ ምናምን የሚለው ነገሩን የማሳነስ በአግባቡ ያለ መረዳት ወይም እኩይነት የባንዳ ሴንቲሜንት ወይም የተሸናፊነት ሴንቲሜንት የሚፈጥረው ነውና ህጉን በደንብ እንሰንደዋለን ታሪኩ ይሰነዳል actually the best thing is that the Ethiopian people ሐሳቡን ይቻላል እኛኮ አንተ አሜሪካ ነው ያለው ትዛ ያለው ነገር ያልከኝ በጣም ሰው thrilled ሆኖ በጣም ተደስቶ ግን confused ሆኖ የማይጠይቅ ጥያቄ ነው በአእምሮ ውስጥ የማይነሳ ይሄ ነገር ከሆነ ቀናት በኋላ ግን ያለው ቫይብ you can't believe እንዴት እንደተቀየረ ማለት ነው ግን it took the people አሁን አንድ ሁለት ሶስት ቀን ምናምን የሆነ አስትሪዮድ ስባሪ ምናምን ኢትዮጵያ ላይ የሚወድቅ ነገር እኮ ነው መስሎ የተሰማቸው ማለት ይሄን የጥያቄ በመነሳቱ የሆነ ነገር ኢትዮጵያ ላይ ከሰማይ የሚወድቅ ልክ ዳይኖሶር ምናምን ያጠፋው 60 ሚሊዮን ይርስ ይጎምና እንደዛ አይነት ፖለቲካ ኢትዮጵያ ወድቆ የሚያጠፋና አይነት ምናምን ነው እንደዛ ነው የተሰላ አም ሶ ሶሪ እንደዚህ አይነት ሳይኮሎጂ ይዝ ባይገባው መብቱ ደግሞ ይከበራል በእርግጠኝነት ነው ማለት ይሄ ሁሉ ያልፋል እኮ ገመናው የሚተርፋቸው ሰዎች ብሎኮች ይኖራሉ ግን በሐቅ ቀጥ ብሎ ለሆኑ ነገሮች ፕሪንሲፕል ዲሆኑ እንትኖች መስራት አለብን መስራት እንችላለን ሀገሩ በጣም ትልቅ ሀገር ነው ሰፊ ሀገር ነው ፖቴንሻል ያለው ነው ያንግ ጄነሬሽን ያለው ነው ይሄን ሪሶርስ በአግባቡ መጠቀም ይቻላል እንደዚህ እንደው የሆነ ሽፍታ ምናምን ተደራይቶ አንድና ሁለት ቦታ ዝም ብሎ የሚያግተው ህዝብ አይደለም to be honest ዲዘርቭ እናደርጋለን ብዙ ነገር ከታሪካችንም ከንተንም አንፃር በአፍሪካም በአለም ደረጃ ወደዛ ደረጃ መምጣት አለብን ይሄ ምን የሚል ነገር ነበር መሰለህ አንጀርገና በማስ የሚባል ኮሚኒኬቲቭ አክሽን የሚል ፊሎሶፈር ማለት ነው እንደዚህ አይነት ኢንተርፕራይዝ ውስጥ ስትገባ differences are to be gotten past ይላል differences are to be gotten past which means ዳይሬክሽን አጠቃላይ የፖለቲካ አቅጣጫ ወደሆነ ነገር ኮንሶሊዴት ያያረክ ከትናንት ዛሬ ዲስኮርስ እየተሻሻለ የሰላምና የመግባባት ልዩነቶችን መታቻችልበት ሜካኒዝም ኢሬዝ ማድረግ አይደለም ልዩነት ማቻች አለው ሜካኒዝም ስላለ ነው ቤዝ ላይ እንድሮ ታረጋለህ አሲሜትሪክ ደማንዶች ይቀመጣሉ አሉት ቀመራሉ ሳይንሳዊ ቀመራሉ በዛ መልኩ ይፈታል የኢትዮጵያ ፕሮብለም አሁን እንደዚህ ታረግና እነዚህ ሁሉ ትዝታዎች ሆነው የሚቀሩት differences are to be gotten past እዚህ ላይ መኖር የሚፈልግ ካለ ታሪክ ያልፉት ይሄዳል በእርግጠኝነት የኢትዮጵያ ትራጀክተሪ ወደ ተሻለ ምዕራፍ ላይ ይገባል ይሄ ለማሰለ ዲዘርቭ ስለምናረግ ተገቢ ያልሆነ ፎሪን የሆነ ዶክተር አብራ ጀንበር የሚባሉ ሂስቶሪያን ነበሩ ሌጋል ሂስትሪ መመራችን ኢትዮጵያ ውስጥ የመጣው ይሄ ሶሻሊስት አይዲዮሎጂ የብሔር ፖለቲካው ምናምን በሚመለከት some people have brought an ideology that the Ethiopian soil is not prepared to grow ምናምን የሚሉት እንትን ነበራቸው የኢትዮጵያ መሬት ሊያበቅለው ያልተዘጋጀበትን ባዕድ ዘር ነው ያመጡብን አይነት ነገር ነውና በዛ ምክንያት ነው የኛ በጣም ኢንዲጂነስ ካልቸራችን የማህበረሰባችን እንትን ደግሞ ይሄ በሰፊው አለ ብዙ ጉዳት ቢደርስበትም ጉንተላ ቢደርስበትም ሪስፖንሲብል ሆነ ሜንድ ለናረገው ምንችለው ወደፊት አብረን ሰክሰስፉል መሆን ምንችልበት ሁኔታ በእርግጠኝነት ይመጣል ትግል ይጠይቃል የኢትዮጵያ ጉዳይ ያው በውስጥም በውጭም ያለውን እንደው አሁን እኔ ተናጋሪ አንተ ጠያቂ ምናምን ኮደን ስለምንነጋገረው ነው እንጂ ኤርሚያስ አሁን ጄኒውን የሆነ ኢትዮጵያ ኢንፎርምድ የሆነ ሲቲዝን ብታመጣ በሌላ ገላለጽ ሊገልጹ ይችላል አንተ ተጠያቂ ነኝ ጠያቂ ሆነን ብንነጋገር ከዚህ ብዙ የተራራቀ ነገር አንነጋገርም እኔ እንደዛ ነው አሁን ማለት ሶ ይሄንን ደግሞ ሐሳብ ኮንሶሊዴት ማድረግ ይቻላል ልክ ነው እንደዛ ነው ያ አገር ቤት ያላችሁ ሰዎች በተለይ ግልጽ ነው እዚህ ያለው የጦዘ ነገር ከመን ሲሆንም ስለምናቀው እንግዲህ የሱፍ አይ ቲንክ በቅርብ ጊዜ ጥሩ ዶክመንት ይዛችሁ ትመጣላችሁ ብዬ ተስፋ አደርጋለሁ እሱን ራሱ መወያያ እናረጋዋለን
አዲስ አበባ ካቢኔ ውስጥ ነው ያለው። የአዲስ አበባ አጀንዳም ነበረኝ ጊዜ ስላልበቃኝ ሌላ ጊዜ አዲስ አበባ አጀንዳ የኮሪደር ልማት አለ። ሰሞኑን የተነሳው የምግብ ራስን የተማሪዎች ምገባ አለ። ሰሞኑን የመጣ ደግሞ በፌደራል ጠቅላይ ሚኒስትሮች ምክር ቤት የተወሰነ የውጭ ኢንቨስተሮች ቋሚ ንብረት እንዲወስዱ የተወጣ አዋጅ አለ። ምናልባት ስታንዳችሁንም እንደ አብን ብትገልጹበት ደስ ይለኛል። አሜን። እንግዲህ አንዴ ተነሳ በዚህ ጉዳይ ላይም አቋማችን ይሄ ነው ብትሉ ሞር ዲስኮርሱን ወደ ሚዲያ አምጥተን የበለጠ ተቋማዊ ውይይት የማድረግ እድል የሚኖረናል። ምክንያቱም አንዳንድ ሰዎች ህገ መንግስቱን ይጥሳል እንዲህ ነው እያሉ እየጻፉን ስለሆነ አይዊሽ የፓርቲያችሁንም ስታንድ ብናቀኝ። ለዛሬ ግን በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። በጣም ትልቅ ስራ ነው እየሰራችሁ ያላችሁት። አሁን ኢትዮጵያ ውስጥ የሚያስፈልገው ነው የመጨረሻ ሀሳብ እንትን ሁላችንም በጽሞና ማሰብ ያስፈልጋል። ሀገራችንን የምንወድ ከሆነ በመነጋገር ላይ የተመሰረተ ሀሳብ በመቀየር ላይ የተመሰረተ መሀል ላይ የምንገናኝበት አሸናፊ የምንሆንበት ሁኔታ ለመፍጠር መረባረብ ይኖርብናል። መንግስት የሆነ ነገር ሰርቶ አዘጋጅቶ ምናምን ባለው በኢትዮጵያ ፖለቲካ ወዲህ በመቆንጠር ባለው አጠቃላይ ቁመና ምናምን የሚያመጣውና ለሁላችንም የሚሆን ነገር ሬድሜድ የሆነ ነገር የለም። እኛ ነን የምንሰራው። አሁን ይሄንን ኃላፊነት ለመውሰድ ነው መዘጋጀት። ፎርማል የሆኑ ተቋማትን ሪፎርም ማድረግ ማስተካከል እንደተጠበቀ ሆኖ ዲስኮርስ በዚህ መልኩ በግለሰቦች በዜጎች በተለይ ድንበር ተሻጋሪ የብሔርና የሃይማኖት ድንበሮችን አጥፎችን ተሻግሮ የሚደረጉ ውይይቶች ያላቸውን ፋይዳ መገንዘብ ያስፈልጋል። እነዚህ ነገሮች ሲደመሩ ነው መሰረታዊ ለውጥ ማምጣት የሚቻለው። ስለዚህ በኢትዮጵያዊነት ስሜት ድንበር ተሻጋሪ በሆነ አግባብ ያለምንም ፍጆታ ይዞ ለመውጣት ሳይሆን ለሀገራችን የሆነ ነገር በተጨማሪ የሚያሻሽል ነገር ለማምጣት በሚል መተባበር ያስፈልጋል። ውይይቶች ኦፕንሊ ኢንፎርማሊ ይደረጉ። ዝም ብሎ አንድ አይነት ሐሳብ ያለው ሰው ብቻ እየተመራረጠ የተለየ ነገር የማያመጣበትን ፕላትፎርም አታራቡ። ኢትዮጵያ ውስጥ ይሄ ለ60 ለ70 ዓመት ዝም ብሎ በተመሳሳይ ካቴጎሪ ተቆልቁሎ ድንበር የማይሻገር አይነት ውይይት መጨረሻ ጠመንጃና ጥላትነት ነው ያተረፈው። ይሄንን ማስቀረት ያስፈልጋል። ትልቅ ጥረት እያደረጋችሁ ነው። በርታን ያለን። አመሰግናለሁ። እሺ በጣም ቴንኪው። እግዚአብሔር ይስጥልኝ። መልካም ቀን። ተመልካቾች በጣም ውይይት እንዳደረግን ነው። ጥያቄ አስተያየት ካላችሁ ላኩልን። በተለይ አዲስ አበባ ጉዳይ ላይ ቅድም ያነሳሁት ሌሎችም ጉዳዮች ላይ የሱፍንም ሌሎችም የአብን አመራሮችን ይዘን መተን ውይይት እናደርጋለን። ለዛሬው ፕሮግራማችን ይህን ይመስል ነበር። መልካም ሰንበት፣ መልካም ቀን።